በማዕከላዊ ጎንደር ደንቢያ አካባቢ የነገሰው ስርዓት አልበኝነት ከቁጥጥር ውጭ መሆኑ ተሰማም። በቀጠናው የተፈጠረው ስርዓት አልበኝነት በነዋሪው ህዝብ ላይ ሁሉንም አይነት መከራና ስቃይ እየፈጠረበት እንደሚገኝ ነዋሪዎች በምሬት እየገለጹ መሆናቸውን የመረጃ ምንጮቻችን ለጃን ቅማንት ሚዲያ ተናግረዋል። የተፈጠረው ውንብድናም ሆነ ስርዓት አልበኝነት በሁሉም የደንቢያ አካባቢ በሚገኙ የገጠርና የከተማ ነዋሪዎች ላይ የተደቀኑ መሆናቸውን የሚናገሩት ምንጮች በተለይም እንዳይምባ ባሉ አነስተኛ የገጠር ከተሞች ያለው ችግር ግዙፍ ነው ብለዋል። በደንቢያ ቀጠና የንጹሃን ግድያ፣ ድብደባና ሌሎች አሰቃቂ የሰብአዊ መብት ጥሰቶች እንዲሁም የንብረት ውድመትና ዝርፊያ የዕለት ከዕለት ተግባራት ሆነዋል የሚሉ ወገኖች የህፃናት እገታም ተባብሶ መቀጠሉን ገልጸዋል። በደንቢያ ቀጠና በሚገኙ የወረዳም ሆነ የከተማ አስተዳደሮች እንዲሁም በገጠር ቀበሌዎች ስርዓት የሚያስከብር ህይወት ያለው የመንግስት ተቋም ከጠፋ በርካታ ዓመታትን እንዳስቆጠረ የሚናገሩ ወገኖች በየቀኑ የእርስ በርስ ውጊያና ግጭት ህዝቡን አስመርሮታል ብለዋል። በምዕራብ ደንቢያም ሆነ በምስራቅ ደንቢያ በየቀኑ በአካባቢ የተበራከተው ሽፍታና ወሮ በላ እርስ በርሱ በሚያደርገው የተኩስ ልውውጥ ንጹሃን በግፍ እየተገደሉ ነው ተብሏል። በአይምባ ከተማ ባለው የጸጥታ ችግር ተራው ህዝብ ብቻ ሳይሆን የሚገደለው የማህበረሰብ መሪዎችና የመንግስት አካላትም ጭምር ናቸው የሚሉ የከተማው ነዋሪዎች ሌሊት የታጠቁ ሽፍቶች በከተማው ያለአንዳች ከልካይ እየተዘዋወሩ ቤት ይገለብጣሉ፣ ሴቶችን አስገድደው ይደፍራሉ፣ ያገኙትን የቤት ንብረት ይዘርፋሉ በማለት ገልጸዋል። በቆላ ድባ ከተማ አስተዳደርን በተመሳሳይ ውንብድና እንደሚፈጸም የገለጹልን የመረጃ ምንጮቻችን ትላንት ሚያዝያ 23 ቀን 2018 ዓ.ም በከተማው አቅራቢያ በሚገኘው ወንፍላ የተባለ የውሃ ማመንጫ በጥበቃና ኦፕሬተርነት የሚያገለግሉ ሰራተኞች በታጠቁት ሰዎች ስልካቸውና ገንዘባቸው መዘረፉን ተናግረዋል። በቀጠናው እየተፈጠረ ያለው ጫፍ የወጣ ስርዓት አልበኝነትና ውንብድና በነዋሪው ማህበረሰብ ላይ ከፍተኛ የሆነ የስነ ልቦና ስብራት በመፍጠሩም የአካባቢው ወጣት ቀጠናውን እየጣለ ወደ ሌሎች የሀገሪቱ አካባቢዎችና በሱዳን በኩል ወደ ሊቢያ እየተሰደደ ለከፋ ችግር ተዳርጓል ተብሏል። በደንቢያና አካባቢው እንደ ውሃ፣ መብራት፣ ስልክና ባንክ የመሳሰሉ መሰረታዊ ማህበራዊ አገልግሎቶች መቋረጣቸውንና መጡ በተባለ ወቅት እዚህ ግባ የሚባል አገልግሎት ባለመስጠታቸው የገጠመን ችግር ብንታገሰውም ስርዓት አልበኝነቱ የፈጠረውን ቀውስ ግን መቋቋም አልቻልንም ሲሉ የአይምባ ነዋሪዎች ገልጸዋል። በቀጠናው የፋኖ ታጣቂዎች ስለሚንቀሳቀሱ በየጊዜው ከመንግስት ወታደሮች ጋር በሚያደርጉት ግጭት በርካታ ንጹሃን ዜጎች ለሞትና ለአካል መጉደል እንደሚዳረጉ የሚገልጹ ወገኖች ችግሩ አንድ ቀን ያልፋል ብለን ብንታገስም ከቀን ቀን እየተባባሰ ቀጥሏል ብለዋል። የብልጽግና መንግስት በፈጠረው የስርዓት አልበኝነት ስርዓት የራሱንና የህዝብን ራስን የመከላከል አቅም በማዳከሙም ዛሬ እስከ አፍንጫቸው የታጠቁ ኃይሎች ያለምንም ስጋት የፈለጉትን ወንጀል በህዝብና በመንግስት ላይ ይፈጽማሉ ተብሏል። እንደ ዘመነ መሳፍንት ጊዜ የስሙላ ነገስታት ከተማ ጠባቂ ሆነው የብልጽግና መንግስት እንደ ልቡ በየትኛውም የሀገሪቱ ክልል ተንቀሳቅሶ የፈጠረውን ስርዓት አልበኝነት መመለስ ባለመቻሉ ህዝቡ ለማያቋርጥ መከራ መዳረጉን ዜጎች በምሬት ይገልጻሉ። የቤንሻንጉል ክልል ኩርሙክ ወረዳ በተፈጠረው የሱዳን መንግስት ድሮን ድብደባ ጉዳት እየደረሰበት ነው ተባለም። የብልጽግናው መንግስት ከሱዳኑ አማጺ ኃይል ጋር በፈጠረው ህብረት በርካታ የዳጋሎ ታጣቂዎች በቤንሻንጉል ክልል የተለያዩ አካባቢዎች ቤዛቸውን አድርገው በሱዳን መንግስት ወታደሮች ላይ ተኩስ በመክፈታቸው የሱዳን ጦር በሚወስደው ያጸፋ ጥቃት በጠረፍ አካባቢ ያሉ ኢትዮጵያውያን ላይ ትልቅ ችግር ተፈጥሯል ተብሏል። በተለይ ጠረፍ ከተማ በሆነችው ኩርሙክ የምንኖር ኢትዮጵያውያን ትልቅ ችግር ገጥሞናል ያሉት የከተማዋ ነዋሪዎች ባሳለፍነው ሚያዝያ 21 ቀን 2018 ዓ.ም የሱዳን መንግስት ድሮኖች ከተማዋን 3 ጊዜ መደብደባቸውን ገልጸዋል። በድብደባው ቁጥራቸው በውል ያልታወቁ ንጹሃን ዜጎች የተገደሉ ሲሆን ከ100 በላይ የሚሆኑት ደግሞ ለድብደባና ቀላል የመቁሰል አደጋ መዳረጋቸው እንዲሁም ህዝቡ ከተማዋን እየጣለ ለመውጣት መገደዱ ታውቋል። አሁን በየቀኑ የድሮን ጥቃት ይደርሳልን በመፍራትም አብዛኛው የከተማው ነዋሪ ከከተማው ወጥቶ ወደ አሶሳና ሌሎች አካባቢዎች ተሰዷል ያለን አንድ የመረጃ ምንጫችን ንብረታችን ይዘን እንዳንሰደደ የኢትዮጵያ መከላከያ ሰራዊት ይከለክለናል ሲል በምሬት ተናግሯል። መንግስት የከተማ ነዋሪዎች ንብረታቸውን ይዘው እንዳይሰደዱ የሚከለክለው ዕቃቸውን ይዘው ከሄዱ ስለማይመለሱና የዓለም አቀፉ ማህበረሰብ አይኑ ስለሚገቡ በሚል ነው ተብሏል። ለዚህ ሁሉ ችግር የዳረገን የአርኤስኤፍ ጦር በቀጠናው በኢትዮጵያ መሬት በነጻነት እየተንቀሳቀሰና እየሰለጠነ በመሆኑ ነው የሚሉ ወገኖች በአሁኑ ሰዓት የዳጋሎ ጦር በቤንሻንጉል ጉሙዝ ክልል አብርሃም፣ ፈማጻሬ፣ ኩርሙክ፣ ሆዴ፣ ሻታሎ እና በለሆ በተባሉ አካባቢዎች ሰፍሮ ይገኛል ብለዋል። በኩርሙክ ቀጠና ያለው የዳጋሎ ታጣቂ በሞተር ሳይክሎችና በስሬፍ ከቦታ ቦታ ሲንቀሳቀስ እንደሚውልና ከላይ በተጠቀሱት አካባቢዎች በኢትዮጵያ መንግስትና በተባበሩት አረብ ኤምሬትስ አማካኝነት ወታደራዊ ስልጠና እየወሰደ መሆኑን መረጃዎች አረጋግጠዋል። አሁን ውጥረት በነገሰበት የቤንሻንጉል ጉሙዝ ክልል አካባቢ ከተለያዩ ሀገሪቱ አካባቢዎች የመጡ በመቶ ሺዎች የሚቆጠሩ ወርቅ ቆፋሪዎች ይገኛሉ ያሉት አንድ የመረጃ ምንጫችን በበለወ ቀበሌ ብቻ በግምት 5000 ገደማ የሚሆኑ ወርቅ ቆፋሪዎች ከአካባቢው እንዳይወጡ መንገድ ስለተዘጋባቸው በችግር ላይ መሆናቸውን አስረድተዋል። በአንዳንድ አካባቢዎች የዳጋሎ ታጣቂዎች የሚያገኟቸውን ኢትዮጵያውያን ወርቅ ቆፋሪ ግለሰቦች ትግሬ ነህ ምንድነው በሚል እንደሚያንገላቱ የገለጹልን ምንጮቻችን የብልጽግና መንግስት ከዳጋሎ ጋር በፈጠረው ወታደራዊ ትብብር የዜጎችን መብት በገዛ ሀገራቸው እያስገሰሰ ነው ብለዋል።
ሮይተርስ ከወራት በፊት ባወጣው ሰፊ ዘገባ በኢትዮጵያ ቤንሻንጉል ጉሙዝ ክልል ስልጠና እየወሰደ እንደነበር የተጋለጠው የዳጋሎ ጦር ከሳምንታት በፊት በኩርሙክ ቀጠና በነበረው የሱዳን ጦር ላይ ጥቃት ከፍቶ ጉዳት ማድረሱን ጃኖ ቅማንት ሚዲያ ዘግቦ ነበር። የሱዳን መንግስት ጦር ለዚህ ጥቃት እየወሰደው ባለው ያጸፋ እርምጃ ድሮኖችን አሰማርቶ በድንበር የሚገኙ እንደ ኩርሙክ ያሉ የጠረፍ አካባቢዎችን እየደበደበም ንጹሃን ኢትዮጵያውያን ላይ በሚያደርሰው ጉዳት በርካታ ሰዎች ከመገደላቸውና ከመቁሰላቸው በላይ ቤት ንብረታቸው ላይ ጉዳት እያደረሰ መሆኑ ታውቋል።